አሁን ላይ ሁሉም ሰው ስራ መስራት፣ ገንዘብ ማግኘት፣ የተሻለ ኑሮ መኖር እንዳለብን ይነግረናል። ምክንያቱም ከጊዜው ጋር በተወሰኑ ነገሮች እኩል ለመራመድ ገንዘብ አስፈላጊ ስለሆነ። እውነት ነው። እንኳን በዚህ ዘመን ይቅርና ድሮ በሰላሙ ጊዜ እንኳን ገንዘብ አስፈላጊ ነገር ነበር እና ለመኖር ገንዘብ ያስፈልጋል፣ ለገንዘብ ደግሞ ስራ ያስፈልጋል። እንደዛ ነው እውነታው። ስራ ከሰው ልጅ እድሜ እኩል ታሪክ ያለው ነገር በመሆኑ የስራን አስፈላጊነት ሁላችንም እናምንበታለን። ስራ ሲባል በፊዚክስ ያወጣነው ኃይልና እንቅስቃሴ አንድ ላይ ተባዝተው የሚመጡ ስን አይደለም። ወይ ደግሞ ከጧት እስከ ማታ በቤታችን ወይ ደግሞ ከቤት ውጪ የምናደርገውን እንቅስቃሴም አይደለም። እርሱኛውን ስራ አይደለም። አሁን ለኔና ለእናንተ አስፈላጊ ነው እየተባለ የተነገረን ገንዘብ የሚያመጣውን ስራ ነው። የስራን አስፈላጊነት ሁላችንም ብናምንበትም ምን አይነት ስራ የሚለው ነገር ግን ሁላችንም ጋር ልዩነት አለው። ብዙ ሰው ስራ መስራት እንዳለብኝ ያውቃለሁ፣ ግን ምን መስራት እንዳለብኝ ግራ ይገባኛል ይላል። ትልቁ ጥያቄ ምን የሚለው ነገር ነው። የጥያቄው መነሻ ደግሞ የሰራነው ስራ አዋጭ መሆንና አለመሆኑ ነው። ስራ ከመጀመራችን በፊት ሁላችንም የሚያሳስበን ይሄ ስራ አዋጥቶኝ ገንዘብ አተርፍበታለሁ ወይስ ያከስረኛል የሚለው ጉዳይ ነው። ግን እሱ ጥያቄ ብቻ በቂ አይመስለኝም። በስራ ዓለም ውስጥ ገንዘብ ብቻ ሳይሆን እኔነት የሚባል ነገርም ማሰብ አለብን። ግራ ላጋባችሁና ነገሩን ግልጽ አድርገው ስራ ስንሰራ የምንሰራው ስራ እኔን ይመጥነኛል ወይ ብለን ማሰብ አለብን። እንዲህ ስል ግን ስራና ማርጥ ወይና እናንቅ ማለት አይደለም። ስራ ክቡር ነው እየተባለን ያደግን ልጆች ስለሆንን እንደዚህ አይነት ሀሳብ እንኳን ለመቀበል ይከብደናል። እኔን ይመጥነኛል ወይ ማለት ግን አንዳንዴ ገንዘብ ለማግኘት በሚደረግ ትግል ውስጥ ማንነት፣ ክብር የሚባሉ ነገሮች የመጥፋት እድላቸው ሰፊ ስለሆነ ነው። ለምሳሌ አንድ በቤተክርስቲያን አገልግሎት በድቁናም ሆነ በሌሎች አገልግሎት ያደገ ልጅ ክብሩንም በማይመጥን ራሱንም ሌላውንም በሚጎዳ ሁኔታ ላይ ስራ አገኘ ብሎ ሲሰራ ቢገኝ ለሱ ለሚመለከተው መጥፊያ ነው። ልክ እንደዛው አስቀድመን ስራችንና ክብራችንን ማመጣጠን መቻል አለብን። አሁን ላይ እንደ ክርስቲያን የማይመጥኑን የስራ ዘርፎች በኦንላይንም ሆነ በአካል የሚሰሩ ስራዎች አሉ። ስፔሻሊ ደግሞ ዩኒቨርሲቲ ተማሪ ስንሆን በደንብ አሉ እና ካለን ማንነት ቤተሰብ እኛን ካሳደገበት ሁኔታ ጋር የማይገናኝ እኛም ጭምር የማንኮራበት ስራ ልንሰራ እንችላለን። በመሰረቱ ስራ መጀመሪያ እኛ እምነት ተቀብለን ይሄ ነው ስራዬ ማለት መቻል አለብን። አለበለዚያ አልተደሰትንበትም ማለት ነው። እኛ አልተደሰትንም ማለት ደግሞ ቤተሰብ የማይደሰትም፣ ትልቁ ነገር ደግሞ እግዚአብሔር አልተደሰተም ማለት ነው። መጀመሪያ የሆነ ነገር ከማድረጋችን በፊት በዛ ነገር እግዚአብሔር መደሰቱን ማወቅ መቻል አለብን። አለበለዚያ ከንቱ ነው። ለዚህ እግዚአብሔር ስለሌለበት ገንዘቡ እንጂ ስራው አስደስተንም። ገንዘብ ማግኘት አስፈላጊ ቢሆንም የምናገኝበትን መንገድ ማወቅ ግን ግዴታ ነው። በስራችን እያፈረን ያለነው እኮ ደግሞ ዝቅተኛ ስራ ሰርተን ምናምን አይደለም። ልክ ሰዎች ውጭ ሀገር ሲሄዱ እንደሚሰሩት አይነት ስራው ትንሽ ገንዘቡ ግን ብዙ ሆነ አይነት ማለት ነው። እንደዛ አይደለም። ግን እንዲሁ አእምሮአችን ስላልተቀበለው ነው የሚያሳፍረን። ሀብታም ለመሆን ግዴታ ከእግዚአብሔር መራቅ አለብን ማለት አይደለም። መጽሐፍ ቅዱስ ላይ እግዚአብሔር የተደሰተባቸው ብዙ ሀብታም ሰዎች አሉ። አንዴ ገንዘቡን ላገኝ እንጂ እመለሳለሁ ብለን የማይሆን ህይወትን ጀምርና ገንዘቡ ከመጣ በኋላ ግን ወደ እግዚአብሔር መመለስ ይከብደናል። ሳናስበው ውሏችን፣ ወሬያችን ይቀየራል። ከቤተ ክርስቲያን እየራቅን እንመጣለን። እኔ ይሄን ስራ እየሰራው እንዴት ቆሜ ያስቀድሳለሁ፣ እንዴት ከመመን መሃል እገኛለሁ እያልን ከቤተ መቅደሱ እየናፈቅነው እንርቃለን። ትልቅ ያልነው ስራ እያደር ከትልቁ እግዚአብሔር ይለየናል። አሁን ይሄንን ለመረዳት ብዙ ሩቅ መሄድ አያስፈልገንም። ሁላችንም የራሳችን የቅርብ ምስክሮች ነን። ዘመናችን በጣም ብዙ ልክ ያልሆኑ ነገሮችን ምን ችግር አለው ኖርማል ነው ማለትን ስላስለመደችን ወደ ኋላ ለማለት ይከብደናል። ግን ከእግዚአብሔር ቀድሞ የታሰበ ሐሳብ ሁሉ መጨረሻው ጥፋት ነው። ምንም አያምርም። ሁሉንም የሚያውቀን አምላክ ከኋላ አድርገን ቆይችን ብቻ ብለን የጀመርነው ነገር
ትርፉ ኪሳራ ነው እና እንደ ክርስቲያን ብልጥ እንሁን። የሚያስፈልገንን እንለይ። በምርጫችን የቱን ቅድሚያ መያዝ እንዳለብን እናገናዝብ። ሁልጊዜ የሰው ወሬና የዘመኑ አካሄድ አይግዛን። ሁሉም ስላደረገ እናድርግ፣ ሁሉም ችግር የለውም ስላለ ችግር የለውም ማለት አይደለም። ምክንያቱም ሁሉም የራሱ የተለያየ ህይወት መንገድ ስላለው። አንዳንድ የስራ ማስታወቂያዎች ላይ ሰዓቱን ቀኑን አይተን አይ በዛ ሰዓት እኔ ሌላ ነገር አለብኝ አይመቸኝም እንደምንለው ሁሉ አይ ከቤተ ክርስቲያን ያርቀኛል፣ አይ ከእግዚአብሔር ይለየኛል ብለን እምቢ ማለት መልመድ አለብን። ስራ ያስፈልገናል፣ አዎ፣ ግን ከማንነታችን በላይ አይደለም። ሰው ከመሆናችን አይበልጥም። ምክንያቱም እኛና እግዚአብሔርን የሚያገናኘን ገንዘቡ ሳይሆን እኛነታችን ስለሆነ እና ሞኝ አንሁን። ምርጫችን ውስጥ እግዚአብሔርን እናስቀድመው፣ ሌላው ከኋላ ይከተላል።